ጨርሰው ምንድነው ቁጭ ምን ነው እስኪ ያለው ነገር ብንቀመጥ የተሻለ የሚሆን አይመስልም እና ይሄ ነገር እና ባለቤቴ ምንድን ነው የእናንተ ቆሻሻ ገንዘብ ገደል ከተቱ አዳምጠኝ አንተም አንቺ ሰማይ ሌላ ነገር ከሌለ ጨረስክ በቃ ተሞክሮ ነገር ከውጣልኝ በቃ አይበቃም አቶ አበበ አንድ የህግ አካል እንደዚህ እዚህ ላይ ያለው ቪዲዮ ከገባ አንተንም ባለቤትህንም መቀመቅ የሚከት ቪዲዮ ነው ማን አንተ ገና ይሄንን እንዳይገርም አንተኑላ መቀመቅ ውስጥ ከታለው እያልኩ ገባ እዚህ ጋር እንዳለ ተሰብስበው መታየው የህግ አካል ነው እስካቁመው እሱ ምንድነው አይ አይደለም ምንም እንትን ነገር የለውም ከሚዲያ ነበር የመጣው አቁመው ይሄ ነገር ምንድነው አይ ምንም መጥፎ ነገር የለውም እንዳንተ ያሉ ሰዎች መግባባት እንችላለን አንችልም ምንድነው የምታወራው ተነስታችሁ አንተም ገባህ አይደለ ካሜራ ተመጡ ወርዳለ አንተም ገባህ አይደለ ነው ወዴት ነው የምትሄደው ሰላም ቤተሰቦቻችን እንደምን ቆያችሁ ዛሬ በአዲስ ቪዲዮና በአዲስ ታሪክ ተመልሰናል ውድ ቤተሰቦቻችን እንግዲህ ዛሬ ባለ ታሪካችን በተደጋጋሚ እኛ ጋር ስደውል ቆይታለች ምን አጋጥሟት ምን ተከሰተ የሚለውን እንግዲህ ከባለ ታሪካችን ጋር አብረን እንከታተላለን ተመልካቾቻችን እስከ ቪዲዮ ቆይታ ድረስ አብራችሁን እንድትሆኑ እንጠብቃለን እንዲሁም አዲስ የተቀላቀላችሁ ቤተሰቦቻችን ካላችሁ ቻናሉን ሰብስክራይብ በማድረግ ላይክ በማድረግ እንዲሁም ሐሳብ አስተያየቱን በኮሜንት ላይ በማስቀመጥ እስከ ቪዲዮ መጨረሻ ድረስ አብረን እንዲሆኑ እንጠይቃለን መጀመሪያ እንኳን ደህና መጣሽ ባለ ጉዳያችን በስልክ ሐሳቡን በርግጥ ነግረሽናልና ለኛም ብቻ ሳይሆን አብረውን ያሉ ቤተሰቦቻችን አሉና ከጎናችን ሆነው አይዟችሁ በርቱ ይያሉ በጣም ብዙ የሚደግፉን ቤተሰብ አለ ከሀገር ውጭም አሉና ያለውን ነገር በደንብ በሰፊ ማብራሪያ ሰጠሽ ለኔም ለቤተሰቦችም ንገሪ ምንድን ነበር ወደዚህ ጉዳይ ያመጣሽ በቅድሚያ አመሰግናለሁ ስለመጣክ ማለት ነውና ስሜ ማህሌት ይባላልኝ እና ተመላላሽ ሰራተኛ ነኝ ኖርማል የቤት ውስጥ ማለት ነው ኖርማል የቤት ውስጥ ተመላላሽ ሰራተኛ ነኝ ያለውባቸው ሰዎች ኢንስፔክተር ነው ኢንስፔክተር ፖሊስ ነው ማለት ነው ፖሊስ ነው ሚስቱ ደግሞ መቅደስ ትባላለች አንድ 2 አመት ሆኖኛል እነሱ ቤት መስራት ከጀመርኩኝ ያው የተለያየ ቦታ ሰራለሁ በተመላላሽ 4-5 ቤቶች ሰራለሁ እና ያው ትንሽ ህፃን ልጅ አለችኝና ሰው ጋር አስቀምጬ ለዛም ነው ልጅም ስላለኝ ለዛ ነው 4-5 ቤት በተመላላሽነት ሰራለሁ ልክ ነው ለኑሮ ሲል ብዙ ደፋ ቀና ይኖራልና እና እንዳልኩክ ያው ብዙ ነገር ያጋጥማል ሰው ቤት ሲሰራ ብዙ ችግር በሴትነቴ ብዙ ነገር ሊገጥመኝ ይችላል ያሁኑ ግን በጣም ከባድ ነው ከምልክ በላይ የደረሰብኝ ነገር ያየሁት ነገር እንደው እንደ ጥርጣሬ ብዬ ነው እናንተ ጋርም ፕሮግራማችሁን ስለምከታተል አሁን በምትሰሪበት ቤት ማለት ነው አሁን በምሰራበት ቤት ማለት ነው ሰውየው እንዳልኩክ ኢንስፔክተር ነው እና ሚስቱ ባለቤቱ ከውጭ በቅርብ ጊዜ ነው የመጣችው እና የተለየ ነገር ነው ቤት ውስጥ ነው ውጪ ነበር የምትኖረው ባለቤቱ ውጪ ነበር የምትኖረው ምን ያህል ጊዜ ሆናል ታውቂያለሽ እሱን ከመጣች ምን ያህል ጊዜ እንደሆነ አላውቅም ያው ስትመጣ ነው ያወቅኩት እኔም ገና 2 አመቴ ነው የተለያየ ቤት ነው የምሰራው እና ቤት ውስጥ በምሰራበት ጊዜ እሷ ካለች እሷና እሱ ሳሎን ተቀምጠው የሆነ አይነት እንዴት ነው እኔ እየተላፉ ይመስለኛል ውስጥ ሆኜ ስራ እየሰራሁ ግን መላፋት አይደለም ወጥቼ ሳይ የሆነ መነካከስ የሆነ አይነት በቃ እንዴት ቆይ በመጀመሪያ ተመላላሽ ማለት ያው ቀን እየመጣች ማታ ነው የምትሄጂው እንደዛ ነው መሰለኝ አይደል እንደዛ ነው የምሰራውና ኪችን ሆኜ እየሰራሁ የሆነ ሲላፉ ምናምን ሳሎን ውስጥ ሰማለሁ መላፋቴ ኖርማል ነው ብዬ ነው ማስበው ባለትዳር አይደል ያው ባለትዳር ስለሆኑ ብዬ ግን ግብት ብዬ ወደ ሳሎን ሳያቸው ይሄ የመላፋት እንትኑ ወደ ሌላ የሆነ አንገቱን እንደ ሌላ ነገር እንደ መንከስ ምናምን ይላል ተደብቄ ሰው እንዴት ማለት እንደ መንከስ እስቲ በስተክል ደም እስኪወጣ ድረስ መንከስ እንደዛ አይነት ነገር አያለውኝና ታጻዳ ስለሞ ሶፋው እንዳለ ደም በደም ነው ይሄ ነገር ምንድነው ምናምን ብዬ ግራ ገባኝ ታውቃል ከዛም ወደ ሽንት ቤት ሄጄ ለማጠብ ዕቃ ምናምን እንትን ስል ደም ተንጠዋጥቷል ቤት ውስጥ ደም ተንጠዋጥቷል ኪችን ድረስ ይሄ ነገር ምንድነው ስል ኪችን ሽንት ቤት ስጋው ሽንት ቤት ውስጥ ደም ወጥቷል የሰው ደም ነው እርግጠኛ ነሽ እርግጠኛ ነኝ
እና በቃ አይምሮዬን ከዛን ያው እኔ በእምነቴም ጠንካራ ስለሆንኩኝ ምናልባት ሌላ ነገር ነው ይሄ ነገር ምናምን ብዬ ወይኔን እየፈተነኝ ይሆናል ብዬ ጸበል አምጥቼ እረጫለሁ ቤቱን ምናምን። እዛ ቤት ውስጥ ከገባው 2 ዓመት ኦልሞስት ሆኖኛል ብለሽ ነው አይደል? እና ይሄን ነገር ማየት የጀመርሽው ከገባሽ ጊዜ ጀምሮ ነው ወይስ በቅርብ ጊዜ የተፈጠረ ነገር ነው? አይ በቅርብ ጊዜ ነው። እሱ ቤት ውስጥ እሱን የቀጠረኝ መጀመሪያ ማለት ነው። እና እሱ ያለ ምንም እንደዚህ አሁን እሷ ከመጣሽ በኋላ ነው ይሄ ነገር እንደዚህ እየተፈጠረ ያለው እንደዚህ አይነት ነገር የሚፈጠረው ማለት ነው። እና አንሶላው ላነጥፍ እንትን ደም አንሶላው ላይ ማለት ነው። ያ መታዩ ደም የምንድነው የምን ይሆናል ብለሽ ትገምቻለሽ? እኔ ምናልባት የሰው ደም ካልሆነ በስተቀር ምን ሊሆን ይችላል? በቃ የሆነ ከአይምሮ በላይ ነው ታውቃለህ። ከኔ ብዙ ቤት ሰርቻለሁ፣ ብዙ ነገር አይቻለሁ። የዚህ ደግሞ በጣም ከባድ ነውና ደም ሳይ ማለት ነው የሚመስለኝ እቺ ማለት እኔም ሴት ነኝ አይደል? በወር የሚመጣ የወር አበባ አለና በቃ የወር አበባ መጥቶ ነው ምናምን ብዬ ነው ማስበው እንጂ ሌላ ክፉ ነገር መቼ ሳታስበው እና እንደዛ ነው ማስበው። በቃ ፔሪድ መጥቶባት ነው ታዲያ ለምን ይዚን ያህል እንደገና ስገባ በሃይላንድ ደም አገኙ። አው በርግጥ ልክ ነሽ። ያው ሽንት ቤት ማየትሽ እንደዛ ሊያሳስብ ይችላል፣ ግን ያው በየቦታው ደም ማየቱ ደግሞ በርግጥ እንደዚህ ነው ብለን እንድንቀበለውም አይገፋፋንም። ምናልባት አንቺን ከዚህ ነገር ውጪ አሁን ካየሽው ከመነካከሳቸው ነገር ውጪ በጣም እንደዚህ እኔ ጋር እንድትደውይና በጣም ፎርስድ ያደረገሽ ነገር ምንድነው? ወጣ ያለ ባህሪ ያየሽባቸው የመጨረሻ ቀን ላንተ የደወልኩበት በቃ ግራ ያጋባኝ ነገር እሷ ስትገባ ምናምን የሆነ ደም ተንጠባጥባ ያለው ምናልባት እቺ ልጅ በጣም እያመማት ይሆን ለምን ሐኪም ቤት አትሄድም ብዬ ነው ማስበው። ግን በጣም በዛ ገባ። የመጨረሻ ቀን ሳይ በሃይላንድ ደም ሞልቶ ተቀምጧል። ይሄ ምንድነው የምትለው እንግዲህ? ከፍተሽ አሸተሽዋል ነው ያንን ነገር? ሳሸተው ከፍቼ በቃ ደም ነው ታውቃለህ፣ ደም ነው በቃ ደረቱ ላይ ተኝታለች። ይሄ ደም በደም ሆኗል እሱ የሱ ደረት ማለት ነው። በጣም ነው የደነገጥኩትና በቃ ዙሮኝ ልወድቅ ነበረ። እኔ በቃ ራሴን ልስት ራሴን እንደምንም ተቆጣጠርኩኝ። ደም በደም ሆኗል። እዚህ ጋር በእጇ የሆነ ነገር ይዛለች። ምን እንደሆነ ማየት አቃተኝ። ቪዥ ነገር አለብኝ አይኔ። ለነገሩ ልክ ነሽ። ደም ሲታይ ያስደነግጣል በጣም። ግን ይሄንን ነገር አንቺ እንደምታውቂ ወይም ደግሞ ይሄንን ነገር አይተሽ አንቺ ኮንፊውዝ እንደሆንሽ ያውቃል እሱ አያውቅም። ግን የሆነ አይነት ነገር ለኔ እንዴት ልበልክ ባህሪው በጣም ተቀይሯል። እና በቃ ይሄ ነገር ተደጋገመ ለሁለተኛ ጊዜ ማለት ነው። የማየው ነገር በጣም የተለኔ እንዳልኩክ ስራውን ለቅቄ መውጣት እችላለሁ። የትም የሰው ቤት ነው የትም ሄጄ እሰራለሁ። ነገር ግን ይህንን ነገር የእናንተን ደግሞ በጣም ስለምከታተል ይህንን ነገር ላሳውቅ። ምናልባት እኔ ተሳስቼ ይሆን የማየው ነገር ወይኔ ላሞኝ ይሆን ብዬ ሁሉ ጸበል ለራሴ ሄጃለሁ። ወይኔ ተሳስቻለሁ ወይ ይሄ ነገር እውነት ነው ወይ ምንድነው የሚለውን ነገርና አንዳንዴ ግራ ያጋባል። ራሴንም መጠራጠር ጀመርኩኝ። ይሄ ነገር እውነት ነው የማየው ነገር ወይስ ምንድነው የምትለው ነገር የለም። ብዙ ነገር ሰው ቤት ውስጥ አጋጥሞኛል በጣም ብዙ ነገር። ግን ይሄ ደግሞ ከፋ። ለራስም ትፈራለህ እንደዚህ አይነት ነገር። አዎ በርግጥ ልክ ነሽ ወይዘሮ ማሪት፣ አንቺ እንዳልሽ ነው። እንኳን ደም አይደለም ሌላ ነገርም ብናይ በጣም እንትን እንላለንና በዛ ሰዓት አንቺ ያን ነገር በተመለከትሽበት ሰዓት ምን ነበር ያደረግሽው? ለኛ ከመደወልሽ በፊት ለሌላ ሰው አላሳወቅሽም ወይም የነገርሽው አካል አልነበረም ከዚህ በፊት? እኔ የሚገርምክ በቃ ግራ ገባኝ ጨነቀኝና ይሄንን ነገር ለሰው ባወራው እውነት ነው ይሉኛል አይሉኝም ብዬ ጎረቤት አለና ላንኳኳ በር ልነግራቸው ልጠራቸው አሰብኩና ይሄን ነገር ብነግራቸው አያምኑኝም። መቼስ ያየሁት እኔ ነኝ። አንደኛ ነገር እንዳልኩክ ኢንስፔክተር ነው ነገር ሌላ ለኔ ህይወት ሌላ ነገር ነው። እና ስልክም አንስቼ ለማቃቸው ሰዎች ልደውል ልናገር አልኩና ሳስበው እናንተ ፕሮግራም ብዙ ነገር እናንተ እንደዚህ አይነት ነገሮች እንደምትከታተሉና ጥሩ ስራ እንደምትሰሩ አውቃለሁ። ብዙ ጊዜ እናንተ ፕሮግራም ስለምከታተል ይሄን ነገር ለነሱ ባሳውቅ መፍትሄ ይመጣል። ልክ ነሽ። አዎ እንኳን ወደኛ መጣሽ። ያው እኛም ነገሩን ተከታትለን ከግብ ለማድረስ እንሞክራለንና የዚህ ሰውዬ ባህሪ መቀየር የጀመረው እንዳልሽኝ ባለቤቱ ከመጣሽ በኋላ ነው ብለሽ
ከዛ በፊት ኖርማል በስነ ስርዓት ስራውን ሰርቶ የሚገባ ሰው ነበር መሰለኝ። ኧረ በጣም ጥሩ ሰው፣ የሚገርም ሰው፣ በአካባቢው የሚፈራ በጣም ጥሩ ሰው፣ እንደዚህ እንደምታየው አይደለም። በጣም ጥሩ ሰው ነበረ። እንደዚህ አልነበረም። እና እሷ ከመጣች በኋላ ነው ባህሪው የተቀየረው ማለት ነው። ባለቤቱ የት ሀገር እንደምትኖር ታውቂ ነበር? አላቅም፣ ከውጭ እንደመጣች ነው የማውቀው። ስለዚህ እንግዲህ ተመልካቾቻችን እንደሰማችሁት ነው ወይዘሮ ማህሌት በቤት ውስጥ ያየችው ነገር በጣም እንግዳ ሆኖባትና በጣም አስጨንቋት ወደኛ መጣ ልትነግር ትችላለችና እኛም ያው እንግዲህ ከዚህ በላይ በደንብ መረጃ አሰባስበን ነገሮችን አጣርተን ጉዳዩን ከግብ ለማድረስ እንሞክራለን። ነገሩን በእርግጥ አሁን እንደዚህ ብለን በዚህ ብቻ በነገርችን መረጃ እሱን ማሰርም ሆነ ለህግ አካል ማቅረብ አንችልምና ከዚህ በላይ የእውነትም ይሄ ደም ከየት ነው የመጣው የዚህ ደም ምንጭ ምንድነው የሚለውን ነገር ማጣራት ስላለብን እዛ ቤት ውስጥ የቀን ተመላላሽ ሰራተኛ ነኝ ብለሽኛል አይደለ? ስለዚህ ካሜራማን ድብቅ ካሜራ ማዘጋጀት ይኖርብናል። ምክንያቱም ይህንን ነገር መረጃ አግኝተን ነገሩን ከግብ ለማድረስ አንቺ እዛ ቤት ገብተሽ ካሜራ ታስቀምጭልንና ለኛም ደግሞ መረጃ ለመሰብሰብ ይረዳናል። ወይ አይሆንም፣ እንደዛ አይሆንም። ለምን እንደሆነ ታውቃለህ? እንደነገርኩህ ፖሊስ ነው፣ ኢንስፔክተር ነው። እኔ መኖር እፈልጋለሁ፣ ልጄን ላሳድግበት፣ ብዙ ቤት እሰራለሁ፣ ነግሬያለሁ አይደለ? እኔ መውጣት እችላለሁ፣ ግን ይህንን ነገር ቢያንስ ለእናንተ ላሳውቅ ብዬ ነው እንጂ ዝም ብዬ መውጣት እኮ እችላለሁ አይደለ? ስራ ሞልቷል፣ ግን እኔ መኖር እፈልጋለሁ። የሆነ ነገር ሰውየው ነገር ሊያረገኝ ይችላል፣ ይህንን አጋለጥሽኝ በሚል ነገር ምናልባት እኔ ወይ ተሳስቼ ይሁን ወይ ይሄ ነገር ምን እንደሆነ አናውቅም አይደለ? ስለዚህ ባላወቅንበት መንገድ አሁን ይህንን ሳስቀምጥ ወይ ይዘኛል፣ ሌላ ነገር ነው ህይወቴ ውስጥ የሚፈጠር። ወይዘሮ ማህሌት ያቀረብሽው ሀሳብ ልክ ነው። በእርግጥ ይህንን ነገር ካወቀ እርምጃ ሊወስድ ይችላል። ግን ደግሞ ምንድነው እኛም ያንቺን ህይወት አደጋ ላይ በሚጥል መልኩ አይደለም ይህንን ነገር የምናደርገው። ካሜራዋ በጣም ከምታስቢያት በላይ ድብቅ ካሜራ ነች፣ ትንሽ ካሜራ ነች እና አንቺ ያንን ካሜራ እዛ ቤት ውስጥ ማስቀመጥ ለኛ ማስረጃዎችን እንድንሰባስብ ይጠቅመናል። ምክንያቱም አሁን ከነገርሽን ነገር አንፃር ተነስተን ምንም ማስረጃ ሳንይዝ ሰውየውን ወደ ህግ አካል የምናቀርብበት ምንም አይነት መረጃ የለንም። ስለዚህ አንቺንም አደጋ ውስጥ በማይጥል መልኩ እቺን ካሜራ ድብቅ ቦታ ላይ ታስቀምጭልንና ያው አንቺም አይታወቅም፣ ምክንያቱም ካሜራዋ ከምልሽ በላይ በጣም ትንሽ ነች፣ ሊታይ የሚችል ነገር አይደለም እና ያችን ካሜራ አስቀምጠሽልን እኛም መረጃ ሰብስበን የዚህን ጉዳይ መንስኤ አመጣጡን ምን እንደሆነ ማጣራት እንችላለን። ስለዚህ ወይዘሮ ማህሌት አታስቢ፣ ይደርስብኛል የምትይው ነገር አይኖርም። ምክንያቱም ከዛም ቢያልፍ ከኛም አልፎ ከጀርባችን የሚሰሩ የህግ አካላቶች አሉና ከዚህ ጉዳይ ጀርባ ምንም ይደርስብኛል ብለሽ አታስቢ። ስለዚህ ካሜራውን ለማስቀመጥ ብትተባበሪ ለኛም ስራ ታቀልልናለች። አዎ፣ ግን በራሳችሁ መንገድ ማስቀመጥ እኮ ትችላላችሁ አይደል? እኔ ይህንን ነገር ማሳወቅ ነው የሚጠበቅብኝ። እሱም የህግ አካል ነው። ነገ የሆነ ነገር በሆነ እኔ ማንም የሚደርስልኝ የለም፣ እንዳልኩ ልጅ አለች። ስለዚህ ይህን ነገር ኃላፊነት መውሰድ ለእኔ ይከብደኛል። እናንተ ግን ምንም ስለማይደርስባችሁ ይህን ነገር በራሳችሁ መንገድ ተከታትላችሁ ምን እንደሆነ ማወቅ ትችላላችሁ። አዎ ልክ ነሽ እኮ ማህሌት። ግን አሁን እንደምታየው እዚህ ጋር ያሉትን የክሩ አባል እያየሽ ነው። አሁን መተን ስናወራሽ አይደለም ይህን ሁሉ አንቺን ህይወት አደጋ ውስጥ የሚከት አይደለም። አንድ መተሻል እኛ ጋር አይደለም ይህን ጉዳይ ለማስረዳት። ስለዚህ አንቺ ላይ ምንም የሚደርስብሽ ነገር የለም። አንቺም ሆነ ልጅሽ ላይ የዙሪያሽ ላይ ባሉት አካላት ላይ ምንም የሚደርስ ነገር የለም፣ አትስቢ። ስለዚህ ይህን ስራ እናቀለውና ያስጨንቃል ያለው ነገር። አሁን እኔ ወስጄ ካሜራ ሳስቀምጥ ቢደርስብኝ ይገለኛል። እንዴት መሰለሽ እኛ ጋር የመጣሽው አሁን መፍትሄ ያገኛለሁ ብለሽ ነው አይደለ? ስለዚህ ችግር የለም። ይሄ ሁሉ የህግ አካል ባለበት፣ ይሄ ሁሉ መርማሪ ባለበት አንቺ ላይ አደጋ ይደርሳል ማለት ዘበት ነው። ምክንያቱም እኛ እርግጠኛ ሆነን የነገርንብሽ ምክንያት አንደኛ ካሜራዋንም ሊያገኛት አይችልም፣ በጣም ትንሽ ነች ከነገርኩሽ በላይ። ሁለተኛ ደግሞ ይሄን ሰውዬ ምን እየሰራ ነው፣ የዚህ ደም ምንጭ ምንድነው የሚለውን ነገር ለማጣራት ግዴታ ይጠቅመናልና ያው አንቺም ፍቃደኛ ሆነሽ ብትተባበሪ በእርግጠኝነት እኛን ደግሞ አንቺን እንደምንጠብቅሽ ቃል እንገባልሻለን። ምክንያቱም ስለተማመንሽ ነው ወደዚህ የደወልሽው አይደለ? ስለዚህ መረጃ ለመሰብሰብ ግዴታ ይጠቅመናልና ካሜራውን ለማስቀመጥ ፍቃደኛ ብትሆኚ የበለጠ ነገሮችን ታቀልልናለሽ። ኃላፊነቱን ትወስዳላችሁ? ለኃላፊነቱ ችግር የለም። እኔም ካሜራማኑም አብረውም ያሉትም ሰዎች ችግር የለም። ለዚህ ነገር ኃላፊነት እንወስዳለን። ኃላፊነት ከወሰዳችሁ ችግር የለም።
እንግዲህ ተመልካቾቻችን እንደሰማችሁት ነው። ጉዳዩ በጣም ትንሽ አወሳሳቢ ነገር ነውና አንድ ኖርማል ሰው ወይም ደግሞ ፖሊስ የተባለ የህግ አካል በቤት ውስጥ እንደዚህ አይነት ነገር መገኘቱ ወይም ደግሞ በቤት ውስጥ እንደዚህ አይነት ነገር መፈጠሩ ትንሽ ጥያቄ ፈጣሪ ነገር ነውና ይህንን ነገር ለማጣራት ደግሞ ያው እንዳልነው ቤት ውስጥ ድብቅ ካሜራ ከትለን ነገሩን መከታተል እንችላለንና ተመልካቾቻችን እስከ ቪዲዮ መጨረሻ ድረስ ይሄ ጉዳይ ምንድነው ፖሊሱ በቤት ውስጥ ደም ሊኖርበት የቻለው ከሚስቱ ጋር በእንደዚህ አይነት በመነካከስ ጉዳይ ሊላፋበት የቻለው ምንድነው ከዚህ ጀርባ ያለውን ነገር ሚላውን አጣርተን ወደ እናንተ ለማድረስ እንሞክራለን። ተመልካቾቻችን እስከ ቪዲዮ መጨረሻ ድረስ አብራችሁ እንድትሆኑ እንዲሁም ያላችሁን ሐሳብ አስተያየት በኮሜንት እንድታስቀምጡልን እንጠይቃለን። እስከ ቪዲዮ መጨረሻ ድረስ አብራችሁ ዛሬ በቀን ነው አይመሽም እንዴ? ማነው? ምን ባዶ እጅን የመጣው ያማል እንዴ? እኔ ቁጭ ብዬ አንተን እየጠበቅኩ ነው። ምን ሆነ ነው? እኔ እኮ አንተን እየጠበቅኩ ነው። በማቤት ነው ነው። ኧረ ወደ ዘይድ በእናትህ ወደ ዘይድ ምንድን ነው እሺ? ለምን ይዘልኝ አልመጣህም? በጣም የደበረኝ ሲጀመር። ኧረ አንተ በስመ አብ ምን አይነት ሙድ ነው ያለው? ደህና ነሽ? እንዴት ነሽ? ውሎ እንዴት ነበር? ደግሞ ደህና ስራ እንዳይለው አንቺ ታውቂ የለም እንዴ? እኛ ስራ ምንድን ነው እንደዚህ የምታጨናነው? ምንም ነገር የለም እንዴ? ቤት የተወሰነ አልነበረም እንዴ? እሷ ጋር እንዴት ታውቃኛለች እንዴ? አንተን እየጠበቅኩ ቁጭ ብዬ አልኩት። እባክሽ የኛ ስራ ታውቂ የለም እንዴ? አልሳካ ብሎኝ እኮ ነው። ብዙ ነገሮች ሞክሬ ነበር። በሂደት የማደርጋቸው ነገሮች ይኖራሉ። አሁን የምናደርገው ነገር አለ። ያዘጋጀሽው ነገር አለ? ምን አዘጋጃለሁ? አንተን እየጠበቅኩ አንዴ አልኩት። አልነበረም እንዴ? ካም በፊት ምን ነበረ? ለምን ጨረሽው? ኧረ እባክህ ቁጭ ብዬ አንተን ልጠብቅህ። እኔ አስቤ ነበር ሞክሬ ያለው ግን ዛሬ አልተሳካልኝም። እዛ ስሜት ጓደኞቹ ይዛቸው ተጠቆች ሌላ ስራዎች ነበሩ። ደረስ ስራ በቃ በስብሰባ ያንተ ደሞዝ ነው የሚያኖረንና ነው እዛ ስጥልላችሁ ትወጣም እንዴ? ካልሆነ ቀላል የሚሆን ነገር አለ እንዴ? አንቺ የመንግስት ስራ እኮ ነው። እኔ እኮ ኃላፊነት አለብኝ፣ ሀገራዊ ኃላፊነት አለብኝ። አሁን የምታደርገው ነገር ደግሞ ሀገር እያላችሁ ይሄ ደግሞ ደብሮኛል። የምታደርጊው ነገር ምንም የለም። ምን አለ እንግዲህ ነገር ሲጀመር ትንሽ ካቆየሁ ደነዝዛለሁ፣ ሞታለሁ። ሂድ ይዘልኝ ነው ሂድ አምጣልኝ ያለውን እንጠቀምና ከዛ ማድረግ አምጣልኝ። ምንም የለም ምንም የለም። እውነትሽ ነው እንዴ? ምን አሳሽኝ? ምንም የለም። አሁን ደብሮኛል። ሁለቱም አልቋል። የለም እንግዲህ ምንድን ነው ባህሪሽን እየተቀያየረ ነው። ብቻ ይሻለኝ ነበር እንዴ? አንቺ ከመጣሽ ነው እንዴት እገልጣለሁ? አላፈንጂ ስሜት አስገብተሽ አሁን ለምንድን ነው ወደ ኋላ የምትመለሽ? አሁን ያለሽ ነገር ካለ አንቺ ካልሆነ ደግሞ እኔ ልወጣ ልሂድ። ሂድ። እንዴት ቀልዳለህ? እንዴ ይዘህ ትመጣለህ ብዬ አንተ አንተ ቀድመሽ አትደውይም እንዴ? ከሌለ ነገር አስር ያደዋወለኝ ጠዋት አውርተናል። ሄድኩ እኮ የነበረው ሂደን ነበር፣ ሞክሬ ነበር፣ ያስኳቸው ሰዎች ነበሩ። ግን ቶሎ ተመለስ ወደ ስራ ተብዬ ከስብሰባ ነው ማለት። ከዛ አንተን አለቃ ሰማሁ እኔን ተውከኝ። እንደዛ ነው። አሁን የምታደርጊው ነገር ካለ አድርጊና ቶሎ ብለህ እኔ ደብሮኝ ጫማዬን አምጥልኝ። እሺ ኧረ በእናትህ ተነስና ራስህ አምጣ እንዴ። ምንድን ነው ያደረጉብሽ? እዛ እኮ በቃ ለራስሽም እኮ አዛ ሆነሽ ለእኔም አዛ እያደረግሽ ነው። መደበኛ ስራን በቃ እኛ እኮ ስራ እኮ የጠቀመን ሰዎችን ስለምታመጣ ነው። አቁሙ። አይ እና ታዲያ እንደዚህ ባዶ እጅን እየመጣ የጀመርናቸው ስራዎችስ ምን ይሆኑ? ምንም ይሁን አገባኝ እንዴ? ያዝናቸው እቅዶች የሉ? አትቀልድ። ያናገርናቸው ወጣቶች የሉ? አንተ አትቀልድ። በቀደም አመጣሁልሽ እኮ አንቺ ቤት ቁጭ ብለሽ ከመዋል ውጭ ምን ያደረግሽው ነገር አለ? ቤት ቁጭ ብዬ እኮ ገንዘብ እየሰበሰብኩ እኮ ነው ለነገ ህይወታችን እንጂ ቁጭ ብዬ እኮ ስበላ ስጠጣር ለምውለው ያለው ነገር አንቺና ከዛ ምንም የለም። ያለውን አትበለኝ። ሂድ በቃ
ጫማዬን አመጣና መክሊት ደግሞ አንቺ ምንድነው እልሻለሁ በቃ ያለው ነገር እንዴ ያልከደበኝ ትልትላረኝ አሁን እንዴት እነሳለሁ በቃ ተኝቻለሁ በቆሜ ሂድ ዘሌና ቶሎ ብላ ፌኒ ጤም የሆነ ነገር ህፃን ልጅ ይዘና ተዘጋጅ እኮ አልኩሽ እኮ ለዛሬ ዘና እንዴ በእናትህ ድንገት ለሌላ ስራ እኮ መጣ ሀገር ሁኔታ ታውቂያለሽ ሀገር ይላልኩ ሀገራችሁ መቼም አያልፍለት እኔ ካልሰራው አንቺ እንዴት ነው ቆመሽ የምትሄጂው እውነት ባንተ ብጣሽ ደሞዝ ነው እስካሁን ያለ ጫብሽልኝ መተሽልም እንደ ሀገር ባቆየንልሽ ነው አንቺ እየኖርሽ ያለሽ አይ እባክህ ምን ነው ባንተ ብጣሽ ደሞዝ ነው እንደዛ ነው ታስበው አይደለም ይሄን እኮ ገብቶኛል የጀመርናቸው ነገር ገቢዎች ምናምን ሁሉ ነገር ተመችቶኛል አትቅለስለስ ሲጀምር ይዘመጣት ነበረብኝ ዛሬ እንዴት ነው ተመቸኝ ማልኩሽ ዛሬ ያልተመቸኝ ለምን ሆይ እነዛ ሁሉ ወጣቶች አጋጣሚ ሆኖ ለዛቸው ወጣቶች እኮ ሸፍስካቸው ወጣቶች እየታረካቸው ዛሬ አንዱን መስዋዕት ማድረግ ያቅታል እኔ በየቀኑ እኮ እየደከምኩ እኮ ነው የምሄደው እንዴት ነው ታስበው እየሰራሁት ያለ እኮ ለደሞዝ ብቻ ብዬ አይደለም እነዚህ እቅድ ላይ የያዝናቸው ልጆች አሉ አይደል እነሱ ለማጥፋት እዛ ይሰሩት ምን ያደርጉልሃል አንተ ምንድነው እንዴ ያስፈልገናል እዛ ከዛ ይሄ ብቻ ከሰራውም እነሱ ይነቁና ከባስራው እንኳን ሊያባሩ ይችላሉ ለፈለግነው አላማ ለማድረግ እዚህ ነው መቅድዬ እሺ ምንም መቅድዬ ምናምን አትበለኝ እኔም ተሳስቻለሁ ማድረግ የነበረብኝ ነገር ከፋ ማድረግ እኔ ዛሬ ተበላሸ ነበር አልተሳካልኝም ወደ ማታ ገደማ ግን በስራ አማካኝነት ማመጣቸው ነገሮች ነው አምጨስ ነው ምን ብቻ ምትርጎምጎ ይሄ ብቻ ነው ያለው ሲጀመር ብቻ ነው ያለችው ታሽ እንደ ብቻሽ ነው እንደ አፈር ያስጠጣ ምን ነው ምጠጣ የለም እኮ ነበር በጣም ነው እንደምትቀልደው ተዘጋጅ አይዞሽ ሸሚዝን ሰብስበው አሁን ልክ ወደ ቦታ ይገባል እኔ ቶሎ አንተ ራሱ እንዴ እንደውም ከያወቅ ሲጀመር ራስን አጥፋተኝ አረ በቃ አንዱ ሸሚዝ ይበቃል ምን ሆነ አስለምደሽ እኮ እኔ አልቻልኩም እኮ ምንድን ነው ያስለምድኩ አንተ እዚህ ጋር ጠባሳ ሆኗል እንዳለ መርፌ የሚገባበት እና ጠባሳ ላይ ወጣ ነው እንደ በየቀኑ እያረስሽ ምንድን ነው ያረስኩት እኔ ለራስ ቤት እሺ ሆነችን እንዴት ልጨርሳት እኮ ነው በቃ ቀሪውን ማታ መጣዋለሁ ቀሪውን ማታ መጣዋለሁ ይሄ ያለቀ ነው ወደ ነው የምታመጣው እና ወደ ነው የምታመጣው 3 ልጆች ለስራ የቀጣፋቸው አሉ
ቢያንስ አሁን ተረጋጋኝ። አንተም እያወቅህ እኮ ነው ሲጀመር ካለዚህ መንቀሳቀስ እንደማችል እያወቅህ ነው እዚህ ሰዓት መጣ የቀረው። ተመችቶኛል። አሁን እኮ ደራሴ ተመለስኩ። አሁን ከሰዓት የቆጠርኳቸው አሉ ቀጠሮ ያደረኩላቸው ሰዎች አሉ። ከዚህ መጣሉ እነዚህ ይመጣሉ። ማታ ይዤ እመጣለሁ። አዘጋጅ ሃይላንድ በእንትን ተደርጓል እንዳለ አዘጋጅተሻል? ፖክ አድርጌልሃለሁ ብዙ ተበላሽ እኮ ምን ተበላሸብህ? ከዛ የምትይው ነገር ካለ ምንድን ነው? አንቺ ያልሽው ነገር ምን አለ? ወስደሃለሁ ምናምን ያልሽኝ ነገር ነበር። ምንድን ነው? እንደዚህ አይሆንማ። እንደዚህ መሆን የለበትም። እንደዚህ ኃላፊነት እየተወጣ አይደለም። ከዚህ በላይ ምን እናድርግ? አንደኛ ነገር ሰውየው ማስተዋወቅ አለብኝ። ጊዜ እየደረሰ ነው። እሺ ሰውየው አስተዋውቂኝ እያለኝ ነው። ለምን አታመጪው? ለምንድን ነው እዚህ ይመጣው? እንዴት ነው የምታስበው? ያማል እንዴ? ምን ትልቅ ሰው እኮ ነው፣ የተከበረ ሰው ነው። ኦኬ። ስለዚህ እዛው ነው የምትሄደው። መጀመሪያ ግን ጨርስ። ያኛው ነገርስ? እሱን በአካውንት እየላከልኝ ነው እያሳየው አይደል እንዴ? ግን መጀመሪያ ጨርስ። አንተ ልጆቹን ብዙ ልጆች ነው የሚያስፈልጉት። ሶስት ልጆች አይደለም 20 እና ከዛ በላይ ነው የሚያስፈልጉት። እዛ ላይ መድረስ ተጠርኳቸው ለምርመራ ወንጀል ሲፈጽሙ ያገኟቸው ሰዎች አሉ። ወንጀል እያልክ በወንጀል ስም አትያዝ። በቃ ጸጥ ብለህ እንደስከ ዛሬው እያከስክ መውሰድ ነው። ልብሱን ዩኒፎርሙን ተጠቀምበት እንጂ እንዴ ዩኒፎርም ለብስ አይደል እንደምትውለው። ሰው እኮ ዩኒፎርም ሲያይኩ ይፈራል። ስለዚህ ዝም ብለህ ፍስ እያደረክ ማምጣት እኮ ነው። ገንዘብ አትበል። ገንዘቡን እያሳየው ነው፣ በአካውንት እየገባ ነው። ሲጀመር የዚህ ሀገር ብርም አይደለም በዶላር ነው የሚያስገባው። አይተሃል አይደል ሰውየው? አሁን ያለብን ነገር የለ። አንደኛ መሄጃችን እየደረሰ ነው፣ መሄድ አለብን ከዚህ ሀገር። ሲቀጥል ደግሞ መጀመሪያ ሰውየውን መተዋወቅ አለብን። እዚህ ነው ያለው። ሁለተኛው ዋናው ነው ውጭ ያለው። ገባ? ብዙ ሰዎች ወደ መረቡ ወደ ስራውን እየገቡ ነው ያለው። ስራዬን በአግባቡ እየሰራሁ ነው ያለው። በአግባቡ እየሰራ ቢሆንማ ዛሬ ይዘህ ትመጣ ነበር እኮ። አሁን እቺን እንትን አልናቁ ትንሽ ተረጋጋን እንጂ ምንም ገና ነኝ ምንም ነገር ለዛ እኛ ላሰብነው ወጥመድ ስራ እንዲጠቅመን የኔ ስራ ግድ አስፈላጊ ነው። መቅድዬ አሁን የተረጋጋሽ ይመስለኛል አይደል እንዴ? አሁን እስከ በስነ ስርዓቱ እናውራ። እኔ ያ አሁን እየሰራሁበት ያለው ስራ ለዛ አንቺ ላመጣሽው ዓላማ አሁን እየሰራንበት ላለው ዓላማ ለመፈጸም ምቹ ሁኔታ ነው። እስረኛ እንዴት አገኛለሁ? የሚመረመር ሰው እንዴት አገኛለሁ? እዛ እሱ ፖሊስ ወንድ በእንትን አይደለም ወለ ለዛው ማና መርማሪ ፖሊስ ነው እኮ። አሁን እኮ እሱ አይደለም ዝም ብለህ ዩኒፎርም እየለበስክ እኮ ማፈስ ነው በቃ። ሌላ አማራጭ የለም እኮ። ሲጀመር ከዚህ ሳምንት የማይሞላ ጊዜ ነው ያለን። መጀመሪያ እንደ ያፈስኩ እየዘጋኩ ማለት ነው። እንደ ጫትና ሲጋራውን ይዞ እዛ ቁጭ ብሎ እኛ የምንፈልገው የጠራ ደም የተሻለ ሰዎች ጮማ ደግሞ አይጥራ ዋናው ደም ይሁን ዋናው ደም ይሁን በቃ ደም ይሁን ዋናው። እንዴት ነው የምታስበው? ዋናው ደም ይሁን። እኛ ብቻ ያስታክሰን። ችግር ሲፈጥሩ ያገኘዋቸው ሰዎች አሉ። ማታ ወደ ቢሮ አስገባቸዋለሁ። ቢሮ ምናምን ይዛችሁ ለምን ትገባለህ? ጸጥ ብለህ እያፈስክ መጋዘን ውስጥ አከታችሁም እንዴ? መጋዘን ውስጥ እሺ፣ ለምን ነው የምትጠቀምበት? ኪራዩን እኔ የምከፍለው ዝም ብዬ ነው። ጎረቤት አለ ምናምን ቀስ እያለች እና ይኖራል። ታዲያ ጎረቤት አይኖረኝ ምን አገባኝ? የምንነጋገርበት አይደል? እንዴት ነው እሺ፣ መጋዘን ውስጥ ኪራይ እየተከፈለ አይደል እንዴ? ምን እያስቀመጥክ ይገባል? በቃ እሺ፣ እኔ ከቤት ስለማልወጣ ነው አይደል እዚህ ጋር ችግር እየተፈጠረ ያለው። ስለዚህ ከዛሬ ጀምሮ ከቤት እየወጣሁ የራሴ ነገሮችን አስተካክላለሁ። እንግዲህ ከብዙ ክትትልና ከብዙ መረጃ ማሰባሰብ በኋላ እንደተመለከታችሁ ትንሽ ወጣ ያለ ነገርና ያልተለመደ ክስተትን አይተናል። ያው ፖሊሱ በቤቱ ያልተለመደ ነገሮችን ደም ሲጠጡና ምን ይሁን ምን ባልታወቀ መርፌ ሲወጋጉ አይተናል። እናም ቤተሰቦቻችን ይሄንን ነገር ከራሱ አፍ ለመስማት ወይም ደግሞ ከራሱ አንደበት ለመስማት ወደ ቤቱ ተገኝተናል። እንግዲህ ውስጥ ትንሽ ቆይታ ይኖረናል። ያው ከሰውየው ጋር ወዲያም የሚያምንም አይመስልም። ምክንያቱም ያው የህግ አካልነቱን ተጠቅሞ ወይም ደግሞ ስልጣኑን በመጠቀም የሚያረጋቸው የተለያዩ ወንጀሎች እንዳሉ ደርሰንበታል። ስለዚህ ቤተሰቦቼ ከሱ ጋር ትንሽ ቆይታ የምናረግ ይሆናል። ከሱ አንደበት ደግሞ ምን ይላል የሚለውን እንሰማለን።
እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ፣ ተከተሉ። እንግዲህ ቤተሰቦቼ ቤቱ ይሄንን ይመስላል። ደርሰናል። ይሄ ነው እንግዲህ ተመልካቾቻችን ቤቱ እኛ ነን። እኛ ነን። ወይ ሰላም ነው አለ። እንዴት አረፈሉ? አለ እግዚአብሔር ይመስገን። ወይ ማን አንተ? ከሚዲያ ነበረ የመጣው። እስካቁመው እሱ ምንድን ነው? አይ አይደለም፣ ምንም እንትን ነገር የለውም። ከሚዲያ ነበረ የመጣው። አቁመው። ይሄ ነገር ምንድን ነው? አይ ምንም መጥፎ ነገር የለውም። እንዳንተ ያሉ ሰዎች መግባባት እንችላለን አንችልም እኮ። ሰው አለ ፍቃዱ ካሜራ መቅረጽ ይቻላል አይቻልም? በትክክል ልክ ነው። ግን ፍቃድ ያለን ከሚዲያ ነው የመጣ ነውና እና ፍቃድ ቢኖር ቀድማ እንትን አትልም እንዴ? አይ ምንም ከጀርባው መጥፎ ነገር የለውምና ምንድነው እኛ ሐሳባችን እንዳንተ ያሉ ለሐቅ የሚሰሩ ሰዎችን እና ደግሞ ለህዝብ ደፋ ቀና ብለው በቅንነት መታወቂያ ልታሳየን ትችል ይሆን? እሺ እንችላለን። ከሚዲያ ነው የመጣ ነውና እንዳንተ ያሉ ሰዎችን አበረታተን ለመሸለም ነው። ሌላ ጉዳይ እና ቀድሞ ካሜራ ነው እንዴ? ውስጥ ገብተን ብንነጋገር ያለውን ነገር ምን አለ ከቤት ጋር አይደለም ወንድም፣ ያልተረዳኸኝም። እንዴት መሰለህ ትንሽ ወረድ ትልልኛል። እዛስኩን እዛው ችግር የለም። እሱ ግን እስከ መታወቂያ ያሳዩኝ መጀመሪያ፣ ህጋዊ ሰዎች መሆናቸው። እኔም ህጋዊ ሰው ነኝ። ወደ ህጋዊ ቤት በሚገባ ደግሞ በህጋዊ መንገድ ነው። ዝም ብለው እኮ ዘው ብለው እኮ አይገባም። አዎ ልክ ነህ። ግን አንደኛንም ሐሳባችንን ህጋዊ አካል ቤት መሆኑ ረሳኸው እንዴ? አንድ የህግ አካል እኮ የሰውን ሐሳብ ይሰማል አይደለ? ካልተሳሳትኩኝ። እና ሐሳባችንን ብትረዳን ጥሩ ነው። ምን መሰለህ እኛ ከሚዲያን የመጣ ነው እና የኛ ሚዲያ ምንድነው የሚሰራው? እንዳንተ ያሉ ሰዎችን ለህግ የሚሰሩ ሰዎችን እርግጠኛ ነኝ አንተ ለህዝብ ደፋ ቀና ብለህ ነው የምትሰራው አይደለ? ስለኔ የምታውቀው ነገር አለ? ከመርክ ትንሽ ከመስሪያ ቤት ስለአንተ ትንሽ መረጃ ወስደን ነበርና ቤትህም ድረስ በጥቆማ ነው የመጣ ነው። ስለዚህ አንተን ትንሽ ነገር ካንተ ተሞክሮ ወይም ካንተ ልምድ የተሻለ ነገር ወስደን ለተመልካቾቻችን እንድናቀርብና ካንተ ስራም ብዙ ሰዎች ይማራሉ ብለን ነው የመጣ ነው። ስለዚህ ያለውን ነገር ውስጥ ገብተን ብንነጋገር የተሻለ ይሆናል። እንግዲህ እስኪ የሆኑ አካላት ናቸው እያወራኋቸው ነው። መቅዲ እስኪ ዝም በይ። ምንም እርግጠኛ ነኝ ተማመን፣ ምንም የሚፈጠር ነገር የለም። ይሄ ካሜራ ያንተን ህይወት ካንተ ተሞክሮ የሚማሩ ህዝቦች አሉና ለነሱ ትምህርት ይሆናል በሚል ነው ያዘጋጀ ነው። ስለዚህ ውስጥ ገብተን አንዳንድ ነገሮችን ብንነጋገር መልካም ይመስለኛል። ከዚህ አጀንዳ ጀርባ ድብቅ ዓላማ ካለህ ግን በጭራሽ አንተም አለቅህም እናንተም አለቃችሁም። ህጋዊ እስከሆናችሁ ድረስ ህጋዊ ነኝ፣ በህጋዊ መንገድ እንጠያየቃለን። ዛትስ ኦኬ። ንግባ ካላችሁ ምንም የሁሉ የምታየው ሰው መቅዲ እንግዶች አሉ። ስለዚህ ወደ ውስጥ መግባት እንችላለን። መቅዲ እንግዶች አሉ። ተነሽ እስኪ። ለምን ተለዋጭ ጊዜ አናደርገው? እኛ ዛሬ ነው በሚዲያችን ለእርሱ ፕሮግራም ቀጠሮ ያዝነውና ከዛሬ ውጭ እንኳን አንችልም። የህግ አካላቶች ካሜራ ይዛራል ታዲያ። የህግ አካላቶች ናቸው። ባለቤቱ እናቴ ምን መሰለሽ፣ ምንም ከዚህ ነገር ጀርባ መጥፎ ነገር የለውም እና ውስጥ ገብተን አንዳንድ ነገር እንድናወራ ነው። አረ እዚሁ ይግቡና የሚያደርጉት ካለ ችግር ነው። እኔ ህጋዊ ነኝ፣ መተባበርም ኢትዮጵያዊነት ነው ብለዋል እኮ። ካሜራውን አጥፍታችሁ ግቡ። አባያው ወቅተው እንጂ ካሜራውን አጥፍታችሁ መግባታችሁ መቼስ አንድ ሰው በቤት ግባ። ዛትስ ኦኬ። ግባ። እሺ ተከተሉኝ ነው ግቡ። ሆኖ ወደ ቤታቸው እንድንገባ ፈቅደዋል። እናም ያው ከነሱ ጋር ትንሽ ቆይታ ይኖረናል። እስከ መጨረሻው ድረስ አብራችሁ እንድትሆኑ እንጠይቃለን። እሺ በመጀመሪያ ከስማችሁ ልጀምርና የእርሶ ስሞትም አልበል። ያው የህግ አካል ነኝ፣ አበበ እባላለሁ። አበበ ኢንስፔክተር ኖት? ዋና አለቃ ኖት? ምንድን ነው? ኢንስፔክተር አበበ እባላለሁ። ኢንስፔክተር አበበ። አንቺስ ስምሽን ማለት ነው? መቅደስ። ባለቤት ናችሁ ማለት ነው። እስቲ ስለ ራስህ ትንሽ ነገር በለን፣ የሆነ ነገር በለን። ያው እንደሚታወቀው አንተም መረጃ ይዘህ መጥተሃል። ያው ህጋዊ ሰው ነኝ። ያው ምን መሰለህ
የህግ አካል ምን መስራት እንዳለበትን አንተ ታውቃለህ። መርማሪ ፖሊስ ነኝ። ሀገር ከወንጀል ነፃ እንድትሆን ኃላፊነት ግዴታ አለኝ። ቃለ መሃላ ገብቼ አካባቢያችን ሰላምና ጸጥታ የተረጋጋ እንዲሆን መስራት ነው። ወንጀልን ከአካባቢ ማጥፋት ነው። ያው ወንጀል ሰርቶ ሊመጣ ይችላል ሰው። ወንጀል ሰርቶ መጣ ማለት ወንጀለኛ ነው ማለት አይደለም። ትመረመራለህ፣ ታጠራለህ፣ መስቀለኛ ጥያቄዎችን ትጠይቃለህ። እነዚህ ነገሮች ታይቶ ጥፋት ካለው ወደሚመለከተው አካል ሂዶ ፍርድ ቤት ቅጣቱ የሚያገኝበት ነገር ይኖራል። ጥፋተኛ ሆኖ ካልተገኘ ደግሞ ነፃ የሚለቀቅበትና አስተማሪ ነገሮችን ህግ ማስከበር ነው ስራው። አጠር ባለ መልኩ ይሄ ይመስላል የኔ ስራ። በእርግጥ ያው ልክ ነው አቶ አበበ። ይቅርታ አድርግልኝ ኢንስፔክተር አበበ። እርሶም ያው ሲታዩ መልካምና ቅን አገልጋይ ነው የሚመስሉት። እስቲ በዚህ ሙያ ላይ ምን ያህል ጊዜ ያገለገሉ ወይም ምን ያህል ዓመት አገለገሉ? ቆይቻለሁ። እኔ ረዘም ባለ ጊዜ ጀምሮ ከተራ ወታደር ምልምል ፖሊስ ጀምሮ ቀስ በቀስ ስቴፕ ባይ ስቴፕ ህግና መመሪያውና አዋጁ በሚፈቅደው መሰረት ወታደራዊ ፖሊሳዊ ህግ አክብሬ፣ ወታደር ስለ ፖሊስ ማለት ነው። ሁሉም ለህግ የቆመ ህግ አክባሪ እስከሆነ ድረስ ማለት ነው እና በስርዓቱና በደንቡ ስሰራ የቆየው ከደረጃ ወደ ደረጃ ስቴፕ ባይ ስቴፕ መልካም ስራዎች በምትሰራበት ደግሞ ከአገልግሎትም ከምትሰራቸው ስራዎችም ደረጃ እያገኘ ትሄዳለህ። አሁን የደረስክበት ሁኔታ ይህን ያለ። አቶ አበበ በጣም አሪፍ። ግን ያው በቁጥር እንዲነግሩኝ ፈልጌ ነው። በምን ያህል ዓመት ውስጥ እዚህ ስራ ውስጥ ቆዩ? ከ8 ዓመት በላይ በዚህ ስራ ላይ ቆይቻለሁ። በ8 ዓመት ከ8 ዓመት በላይ ለ 8 ዓመት ማለት ያው በጣም ብዙ ነው። በ8 ዓመት ውስጥ ብዙ ነገር ይደረጋል እና ያው ስለ እርሱም እንደሰማሁት በጣም መልካም ሰው እንደሆኑና ለስራው ደፋ ቀና ብለው እንደሚሰሩ ነው ከውጭም የሰማሁት። ካልተሳሳትኩኝ ኃላፊነት መወጣት ግዴታችን ነው። በትክክል ግዴታ አገርህን ሰላም ማስከበር፣ ለህብረተሰቡ የተሰጠውን ኃላፊነት የመልካም አስተዳደር ሰላም ማድረግ፣ ሰው በሰላም ወጥቶ በሰላም እንዲገባ ማድረግ፣ ይሄ ኃላፊነታችን እስከሆነ ድረስ ማንም ሰው ሊነግረን አይገባ። ስራ እስከሆነ ድረስ ጠንቅቄ የምሰራበት ስራ ነው። ይሄ ነው ያለ። ስለዚህ ስራዎትን ሰው ሳይነግሩት ወይም ደግሞ በራሱ በህሊናው ታማኝነት ነው የሚያገለግሉት ማለት ነው። መመሪያ ኃላፊነት በሰጠ ኃላፊነት እያገለገልኩ እገኛለሁ። ስለዚህ ካልተሳሳትኩኝ ወይዘሮ መቅደስ ባለቤት ሆኖት አይደለ? በትዳር ስንት ዓመት ቆያችሁ? ራሷ ብትነግር አይሻልም? እሺ ወይዘሮ መቅደስ ደስ ካላችሁ ቢነግሩን ደስ ይላል። ምን ያህል ዓመት ቆዩ በትዳር? 4 ዓመት። አሁን ያው ወደ 5ኛ ዓመት እየተጠጋ ነው። 5 ዓመት ማለት በጣም ረጅም ጊዜ ነው። እና እስካሁን ልጅ ለመውለድ ምናምን አላሰባችሁም? እዚህ አልነበረችም። የት ነበርች ወይዘሮ መቅደስ? እኔ አገር ውስጥ አልነበርኩም። ከውጭ ሀገር ነበርች ማለት ነው። ስለዚህ ወደዚህ ከመጣሽ ቆየሽ ወይስ ምን ያህል ጊዜ ሆነሽ? ብዙም አልቆየሁም ማለት ገና ነኝ። ተመልሼ የሚሄድ ሀሳብም ስላለኝ ድጋሚ የሚሄድ ሀሳብ አለሽ። ስለዚህ ግን አሁን የምትኖሩት ሁለታችሁም ተጋብታችሁና በትዳር ውስጥ ነው ያላችሁት አይደለ? በጣም እንዋደድ የፍቅር መሰረት ያለን ከፍቅር አልፎ ወደ ትዳር የተጋመድን ሰዎች። ልክ ነው። ትዳር በጣም ጥሩ ነው። ትዳር እግዚአብሔር ስጦታ ነው እና ሰው ደግሞ ትዳር ውስጥ እስካለ ድረስ ያው ልጅም ወልዶ መሳም አለበት። እና እንዴት እስካሁን ልጅ ለመውለድ ሀሳብ የላችሁም? ያው ብዙ የምናስተካክላቸው ነገሮች ስላሉ ነው፣ የቀሩ ነገሮች ስላሉ ልጅ ለመውለድ ያው እኛ ወደግንበት መንገድ ደግሞ ልጃችን ማደግ የለበትም እንጂ ወደፊት የመውለድ ሀሳብ አላችሁ? አዎ በሚገባ። እንደዛ ከሆነ በጣም አሪፍ። እና ኢንስፔክተር አበበ ወደ እርስዎ ስንመለስ በጣም ለስራው ታማኝ እና በጣም ቅን አገልጋይ እንደሆኑ ነው የሰማነው እና በስራዎት ላይም በጣም ብዙ ሰዎች እንደሚተባበሩ ከእርሱ አልፈው በጣም በገንዘብም ሰው እንደሚረዱ ምናምን ሰምቻለሁ። እና እስቲ ስለዚህ ጉዳይ ኢንስፔክተር አበበ ከራሱ አፍ መስማት ሰምቼ ነበርና ለተመልካቾች አንዳንድ ነገር ብሏቸው። ምን ለማለት እንደፈለግ አልገባኝም። ሰው ሆኖ
እንደ ሰብአዊነት ካለው ያካፍላል። እኔም ባለቤቴም የምናደርገው ነገር ነው። ካለን ተካፍለን እንባላለን። ከጎረቤትም ቢሆን የቸግራቸው ሰዎች ካሉም ልንረዳ እንችላለን። ከሌለን ደግሞ ለራሳችን ሆነን እንኖራለን። ባለቤቴ በቅርብ ጊዜ ስለሆነች ከውጭ የመጣችው የተገኙ ትንሽ ብሮች አቅም ለሌላቸው ሰዎች መልካም የበጎ ስራዎች የሰራንባቸው ነገሮች ሊኖሩ ይችላሉ። ግን እንደ መንግስት ሰራተኛ ከደሞዝ የቆጠብ አድርግ የማደርጋት ነውና እዚህ ግባ የሚባል እንደዚህ አይነት የሰሯቸው ስራዎች አሉ ለማለት ያስደፍራል። ኢምንት ናቸው። በጣም ጥሩ። እንግዲህ ተመልካቾቻችን እንደሰማችኋቸው አቶ አበበ በጣም ቅንና በጣም የዋህ ሰው እንደሆኑ ነው የነገሩን። እንግዲህ በአቶ አበበ ምክንያት ብዙ ሰው ህይወታቸው እንደተቀየረና የብዙ ሰው ህይወትም እንደረዱ እናውቃለን። አቶ አበበ አንድ ትንሽ ጥያቄ ነበረኝና ምንድነው ያ ጥያቄ? በጣቢያ ውስጥ ላሉ ኦልሬዲ እድል ተሰጥቶ እኮ መጣ እየጠየቅን ያለ ምንድነው ጥያቄ የምትል ሌላ ነገር ከሌለ ጨረስክ፣ በቃ ተሞክሮ ነገር ክውጣልኝ በቃ አይበቃም። አቶ አበበ አንድ የህግ አካል እንደዚህ አንድ ተሸከምኩ እኮ ቤት ድረስ ፈቅዳችሁ ህግ እኮ በፖሊስ ጣቢያና በሚመለከታቸው የስራ ቦታ ነው እንጂ ቤት መጣ ህግ ልታስተምረኝ ነው እንጂ አይደለም። አሁንም ቢሆን ብንደማመጥ ጥሩ ነው። አንተ የህግ አካል ነኝ ስላልክ ነው እስካሁን ተቀብለን ስናወራ የቆየ ነው። እስካሁን ድረስ ስራ ላይ ገብቼ አሁን ትንሽ አረፍ እንዳልኩ ነው የመጣ። የእረፍት ጊዜ እየተሻማህን ያለ ይበቃልና ብትወጣ ደስ ይለኛል። ከይቅርታ ጋር እንደማመጥና እንዴ ኢንስፔክተር አበበ ከዚህ ጥያቄ ተከትሎ አንድ መጠየቅ የምፈልገው ጥያቄ ነበርና ያ ጥያቄ ትንሽ ግር ስላለብኝ ነው። ምንድነው? እርሶ በሚሰሩበት ጣቢያ ላይ ወይም ደግሞ እርሶ በሚሰሩበት መስሪያ ቤት ላይ አንዳንድ ታሳሪዎች የሚገባቸውን ፍርድም ሳያገኙ እንዲሁም ፍርድም ሳይሰጣቸው አቶ አበበ ቁጭ በሉና ብናወራ የተሻለ ይመስለኛል። ምንድነው የምትቀባጥረው? ጨርሰው እስኪ ጨርስ። አቶ አበበ አንተ እኮ ህጋዊ አካል ላይ ስላልክ ነው እንጂ ስማ፣ እዚህ ድረስ እኮ እኔ አክብሮት የመጣሁት ከእርሶ ጥያቄ ለመጠየቅና ምላሾትን ለሌላም ህዝብ ተሞክሮ ይሆናል በሚል ነው። ስለዚህ ቁጭ ብለን ብናወራ የተሻለ ይመስለኛል። ጨርሰው እስኪ ጨርሰው። ምንድነው ቁጭ ምን ነው እስኪ ያለው ብንቀመጥ የተሻለ የሚሆን አይመስልም? እና ይሄ ነገር ስማ፣ እና ባለቤቴ በቤቴ መጥተህ ይሄ ነገር ማውራት አለብን። ይሄ ህግ አካል በህግ አይደለም የሚፈታው። ለተራ ጋዜጠኛ ለምንድን ነው ይሄ ነገር የምናገረው? እሺ ልክ ኖት። በእርግጥ እኔ ተራ ጋዜጠኛ ልሆን እችላለሁ፣ እርስዎ ደግሞ ስልጣን አለው። እነዚህ ክብር ስላለ ነው እንደዚህ የሰራናቸው። እሺ እዚህ ጋር አብረውኝ ተሰብስበው የመጡ የምታዩቸው ቁጭ በል። እናንተ ደግሞ በቃ ካሜራውን አጥፍታችሁ ውጡ እባክሽን። አንዴ ተረጋጊና ጥያቄ ብቻ ነው መቼስ የሰው ልጅ ጓደኞች ጋር ደውለህ አጠራቸውም ለምን ጭነው? አንዴ እንረጋጋ። ጨርሰው። ከዛ ምንድነው እንረጋጋ። አንዴ የሰው ልጅ መቼስ የሚሰራው ነገር ከሌለ ወይም በጀርባ የሚያደርገው ነገር ከሌለ ጥያቄ ሲጠየቅ እንደዚህ ሊሆን አይችልም። ስለ ህጋዊ ነገር ህግ ቦታ ነው መነገር ያለበት እንጂ እዚህ መጥተህ ማውራቱ ለማይመለከተው ነገር መዘርዘር ተገቢ ነው ብለህ ታምናለህ? እንግዲህ ያው ውድ ተመልካቾች ኢንስፔክተር አበበ በምጠይቀው ጥያቄ እንደዚህ ሊሆን የሚችልበት ምክንያት ምን እንደሆነ አልገባኝም። እየነገርኩ ነበርኩ ሲጀመር መጀመሪያ አቶ አበበ ቁጭ ብለን ብናወራ ደስ ይላል። ምክንያቱም እኛ ጊዜያችን አቃጥለን የመጣ ነው እዚህ ጋር ከእርሱ ምላሽ እናገኛለን ብለን። ስለዚህ ቁጭ ብለው ብንነጋገር የተሻለ ነው። ጨርሶ በቃ የሚሄድበት ቦታ አለን። ጨርስ። እናንተም አክብረን እስካሁን ቆይተናል። ጨርሳችሁ የምትወጡ ከሆነ ትወጣላችሁ፣ ካልሆነ ግን ሌላ ችግር ከመፈጠሩ በፊት ካሜራውን አጥፉ። አቶ አበበ አሁንም በድጋሚ ነግሮታለሁ፣ ቁጭ በሉና እንነጋገር፣ ካልሆነ ግን ወደ ያልሆነ እርምጃ ውስጥ ልንገባ ነው። ስለምናምን የምትለው ነገር እኛ አይመለከተንም። እዚህ ስለዚህ በጣም ጥሩ የልምድ ጉዳይ፣ የቤተሰብ ጉዳይ የምታደርጋቸው ነገሮች ካሉ ስለዚህ ኢንስፔክተር አበበ ውጭ ለምታደርገው ነገር ግን ጨርሰህ ልትወጣ ይችላል። አንድ አዳምጠኝ ኢንስፔክተር አበበ። እዚህ ጋር ደግሞ በስራዬ አቶ አበበ መደማመጥ ይኖርብናል። የምን አበበ ነው? እዚህ ጋር
ለምሳሌ አሁን ከብዙ ሺዎች በላይ ተመልካቾች ነው ይሄን ነገር እያዩ ያሉት። ስለዚህ ስነስርዓት ታርክ ለምጠይቀው ጥያቄ መልስ ካልመለሱልኝ እኛም የራሳችን እርምጃ የምንወስድ ነው የሚሆነው ማለት ነው። በቃ ዝም በለው ትናደዳለህ። ደግሞ ሲጀመር ካሜራውን አጥፋ። ይሄንን የደቃቀንከው ነገር ይዛችሁ አንተ ሞት ሁላችሁ እንዴ ሰው ቤት እንደዚህ በጋርድ ይመጣል እንዴ? እባክሽን እህቴ አንዴ ተረጋጊና እነዚህ እኮ ባንዴ መለቃቀም እኮ ፖሊስ ቤት እኮ አቶ አበበ እኛ እኮ እዚህ ድረስ የመጣ ነው ጊዜያችን አቃጥለን ነው አይደል እንዴ? ለምንድን ነው ቁጭ ብለው የምጠይቀውን ጥያቄ መልስ ማይሰጡኝ? ወይስ ከጀርባ የሚሰሩት ስራ አለ? እኛ እኮ እንደዚህ አስበን አይደለም። አይ መውጣት ካለባቸው አክብራችሁ ነገር እንዳይፈጠር ውጡ በቃ ድረስ ህጋውያንን እስካላችሁ ድረስ እስካሁን ታግሻችኋል። ደውልላቸው ነው አቶ አበበ ከዚህ ተለቅማችሁ የህግ ሰው ነኝ እስካሉ ድረስ እንደተማረ ሰው ቁጭ ብለን ብንነጋገር አይገባም። ትወጣላችሁ አትወጡም? እሱን ካልነገርኩት እኮ ኢንስፔክተር አበበ እባክዎትን እኛም ከእርሶ ምንም የምንፈልገው ነገር የለም። ጥያቄውን መልሰውልን እንወጣለን። ስለዚህ 10 ደቂቃ ያጣሉ ብለን አናስብም። 10 ደቂቃ የለንም እንወጣ ነው። በቃ እኔ ባንዴ ካሜራችሁን አውጡ እናንተ እባክዎትን ኢንስፔክተር አበበ ህጋዊ መረጃና ማስረጃ አለኝ። በዚህ ገባ በዚህ ወጣ ምትለው እኛ ትላልቅ ሰዎች ነንና ከዚህ የባሰ ሰጣ ገቦች መግባት የለብንም። በቃ አንተም ሂድ። አዳምጠኝ። የህግ አካል እስከሆንኩ ድረስ በህግ ነገሮች በህግ ነው የሚጠየቁ። ስለዚህ መጣ እንባጋሩ የምትከፍቱበት ነገር የለም። በጣም ጥሩ ካለባችሁ ውጡ። በጣም ጥሩ። ረጋጉና ያዳምጡ። አሁን እኛ እዚህ ጋር የመጣ ነው በውይይት ለማመን ነው እና ካሜራ ደቀና ነው ውይይት የምታረገው። እባክዎትን ምንም የሚፈጠር ነገር የለም። ገባን እኮ እስካሁን እኮ ሪስፔክት አድርገን ህጋዊነቱን ተቀብለን አደረግነው። ስለዚህ ተቀምጠው ያውሩንና ፍሬ ቢስ ከሆነ ይወሬ እኛም እንወጣለን። እሱን ማድረግ ነው። 5 ደቂቃ ካሜራውን ሂድ አስጠፋው። ምንም ደስ እያለኝ አይደል? ስለዚህ ኢንስፔክተር ቁጭልና አንዴ 10 ደቂቃ ይስጡንና ማውራት ያለብንን ነገር እናወራ። ምንድነው ባለቤቶት በጣም በዚህ ነገር ላይ ግር ያላት ትመስላለች። እሷ ትክክል ናት። ስለዚህ አሁን ትወጡልናላችሁ አትወጡልንም? 10 ደቂቃ ይስጡንና እንደ ትልቅ ሰው እናወራ። አቶ አበበ እባክዎትን ሌላ ኃይል ውስጥ ወይም ሌላ ነገር ውስጥ እንድንገባ አይገፋፉም። ልንወጣ ነው። ሂዱ እናንተ ሙጡ፣ ሁላችሁም ሙጡ። እንደዚህ ሆናችሁ ትመጣላችሁ ለሁለት ሰው ያመጣውትን ማስረጃ አይተው ብንነጋገር ምን ይመስሉታል? አሁን ትወጣልኛለህ አትወጣልኝ? እባክዎት እናንተ ሁላችሁ እንድትወጡልኝ እፈልጋለሁ። ኢንስፔክተር አበበ ቁጭ ብለን ያመጣውትን ማስረጃ አሳይቾት በግፊያ የሚሆን ነገር አይደለም። ኢንስፔክተር አበበ አረ ንገሪያቸው ነኝ። ቁጭ ብለው ይነጋገሩ። እንደ ትልቅ ሰው ማናገሮት ትወጣለህ አትወጣም? የህግ አካል ኖት ብዬ ነው። ስለዚህ ቁጭ ብለን እናውራ አንልም። ብብልህስ እርግጠኛ ኖት? ምን ታደርጋለህ? በጣም ጥሩ። ምን አለ? ስለዚህ ማስረጃውን ሰጠኝ እባክህ። 5 ደቂቃ ይቀመጡና ላሳዩት። ይሄ ማስረጃ ምናምን የሚልስ ቁጭ በሉና 5 ደቂቃ ላሳዩት። አንዴ ማስረጃውን አቀብለኝ። ምንድነው ማስረጃ የምትለው? እሺ ምንም ከሌለህ ግን ከዚህ ተነቅለህ ትወጣለህ። ተሸክሜ ነው የምጥልሽ። እባክዎት አንድ ጊዜ እንደማመጥ። እሺ ምንድነው ማስረጃ አለኝ? እርሶ በጣም ለሰው ሲለግዙ የነበረበትን ቪዲዮ ምን አውቃለሁ። ከኔ በኋላ የመጣ ሰው ነበር። ምንድነው የሚያሳየው? ረዝም ብሎ ነው ምን ያሳያል? ይሄ ማን ነው? ምን አንቺም ነው ጠጋበይና ይው በደንብ ምንድነው ይሄ? አምጣው እስኪ። ኢንስፔክተር አበበ ይሄ ነው ያመጣው። የምንድነው? ስራችን ያጂ ስራችን ገብቶ የቀረጸው ማለት ነው። ቁጭ በል ሰው አለፍቃዱ ካሜራ መቅረጽ ሆነ ምናምን ክልክል ሆነ። አቶ አበበ ህጋዊ እንዳልሆነ እንደምትጠይቅ በዚህ ላይ ያለው ቪዲዮ ከገባ አንተንም ባለቤትህንም መቀመቅ የሚከት ቪዲዮ ነው። ምንድነው? ለምን አለፍቃድ ማን ይሁን? አቶ አበበ
ወይኔ 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 ልቀቀው። ለምንድን ነው የምታስሩት? ልቀቀኝ። ያዛችኋን በደንብ ልቀቀኝ። ወይኔ አንቺ ያልሽን በሰማሁ ነው። እሺ ተጫወቱብኝ። ኢንስፔክተር አበበ ወይኔ ዝም ስሜን አትጥራ። አሁንም አልበረደልህም? አልበረደልህም ወይ? ለምን ቁጭ አትልም? ወይኔ ስማኝ፣ ወይኔ ይኸው ሙሉ ቪዲዮ ና። ወይኔ ከየት ነው የቀረጽከው? ለምንድን ነው የቀረጽከው? አለፍቃዴ ለምንድን ነው የምትቀርጸው? ከኔ በኋላስ ዝም በል። አሁንም የምትጠጣው አልጃጃው ነው ወይ? ቁጭ በል። ይኸውልህ ምንም ብትፈራገጥ ከዚህ በኋላ ሰይተኛና እድሜ ዘላለምን መቀመቅ ነው የምተኘው። ወይኔ አበበ መጫወቻ ሆንኩኝ። እንዳንተ አይነቶቹ ናቸው ህዝብ የሚያጠፉት። አሁን ስማኝ፣ ወይኔ አበበ አንድ ነገር እነግርሃለሁ። ስማኝ፣ አዳምጠኝ። አሁን ምንም ሰጣ ገበያ ውስጥ የሚያስገባን ጉዳይ የለም። ድጋሚ ከፍትልሃለሁ ቪዲዮ፣ ምን እንደሆነ ታስረዳኛለህ። ምን እንደምትጠጣ፣ ምን እንደምትወጋ፣ ምን እንደሆነ ታስረዳኛለህ። ወይኔ አበበ ምን አፍ አለ? ወይኔ አፍማ እንዴት ይኖራል? እንዴት ታወራለህ? ለምንድን ነው ሁሉ ነገር የቀረጸ? ምንድነው ይሄ መርፌ? ምንድነው የምትጠጡት ነገር? እንዴት ነው የኔ አካል ላይ ገብተህ ቤት እንደዚህ የምትፈተፍተው? ማን አንተ? ገና ይሄንን እንዳይገርም አንተን ሁላ መቀመቅ ውስጥ ከታለው እያልኩ እኮ ገባ። እዚህ ጋር እንዳለ ተሰብስበው የምታየው የህግ አካል ነው። ማን እንዳንተ እንደዚህ በገንዘብ የሚደለል አይምሮ የቆሸሸ ሰው አይደለም ያለው። መደራደሪያ ባቀርብላችሁ እኔ ቆማኝ ይሄ እኮ አሁን ዘመን አመጣሽ ቴክኖሎጂ ያንተን ድርድር ተውና እኔ አይደለም እኔ አላደረኩም። ሆም ብላ አቀናብረህ ያመጣው ነው። በጣም ጥሩ። ስለዚህ እኔ ከቤቴ ወጥቼ አላውቅም። ባለቤቴ ይሄንን ቪዲዮ ለጓደኞች፣ ለስራ ባሎች፣ ለሁሉ ምልክዳለሁ። እረፍ ብያለሁ። ቁጭ በል። አይኔ አበበ አዳምጥከኝ አይደል? የኔ አይደለም እያልኩ ለሁሉም ነገር ይነግሩሃል። ሆም ብለህ አንተ ያቀነባበርከው ነው። ሆም ብሎ ማቀራበር ደግሞ ወንጀል መሆን አታውቅም። አንተ አሁንም አታምንም? ጭንቅላት የለህም? የኔ አይደለም እያልኩ በዚህ አይነት ስንት ሰው እንዳጠፋ እኮ መገመት አይከብድም። ሆም ብለህ በወዳጆችን ቤቴ እንዲቀረጽ አድርገህ አቀነባብረህ ያመጣኸው ነው። እኔ አላምንልህም። እኔ አበበ ደግሞ ይሄ እኔ አልሰራሁትም የኔ አይደለም ምንም እያመን አይደለምና ስለዚህ ከስልክ ውስጥ ኮንታክቱን ወስደን ለጓደኞቹና ለአባሎቹ ቁጭ በል። አዳመጥከኝ? በምንም አንደራደርም። የምንደራደረው ስለዚህ ቪዲዮ ምንነት ስታስረዳኝ ባግዝህና ገባህ አይደለ? ይኸው አዳምጠኝ። እኔ ህጋዊ ሰው ነኝ። ይሄ ቪዲዮ ወስደህ ማንም አይሰማህም፣ ማንም አያምንህም። እኛ ደግሞ እየሰራ ነው እየዋልን ነው። ተቀነባብረው ያልሆነ ወንጀሎች እየመጡ ያለበት ሁኔታ ነው። እኔ ደግሞ ሂጅ አሳምናለሁ። እዛ ወስደህ ቪዲዮ ምንም የምታደርገው መደራደሪያ ሀሳብ አለ። እሱን ውሰድና ብትጠቀምበት ደስ ይላል። መደራደሪያ ሀሳብ? አዎ፣ ለአንተም ለጓደኞችም የሚጠቅም የሚበጅ ነገር አለ። ካልሆነ ግን በዚህ የምታስፈራራው ቪዲዮ ላይ ወስደህ ለህግ አካል ለሚመለከተው ልትሰጥ ትችላለህ። ከ2 ቀን በኋላ መውጣት አይቀርም። እጀ ረጅም ነው። በግራም በቦሌም ብዬ እኔ እወጣለሁ። በጣም ጥሩ። አጉል አንተ ትጎዳለህ። ከዛ በኋላ ከተፈታው በኋላ ግን መቀመቅ ስትለኝ ነበረ። አንተ መቀመቅህን ማረፊያ እስከምታጣ ድረስ ነው ማደርገ። እያንዳንዱ ወደ ገባበት እየሄድኩ አሳድዳለሁ። ዛቻውና ማስፈራራው ይቆየኝና እየነገርኩህ ነው። አዳምጠኝ። ከመሆኑ በፊት አዳምጥ። ካልሆነ ግን እያልኩ ነው መደራደሪያ፣ እንደ ሁለተኛ መደራደሪያ አስቀምጣለሁ። ያለው ነገርም ልነግርህ እችላለሁ። ገና መደራደሪያው ምንድነው? ለምን ወደ ጉዳይ አትገባም? እሺ መልካም። እንደዚህ ከሆነ እኔ አሁን በፊት የህጋዊ አካል እንደነበርኩና ደሞዝተኛ እንደነበርኩ ታውቃለህ። አካል ቀቀለ ብለው። አዎ ህግማ ታስከብር አየን አይደለን? ቆይ አዎ አዳምጠኝ። አንተ አዳጊ ልጅ ነህ፣ ገና ብስለት የሚቀርህ በሂደት ደግሞ በስለህ አድገህ በኢኮኖሚ በስነ አእምሮ በብዙ ነገር ሀገርን ትፈልግሃለች። ስለዚህ እዛ ለመሆን ቀድመህ መገኘት መቻል አለብህ። ገንዘብ አለ በሰማይ መንገድ አለ ሲባል ሰምተሃል አይደል? አሁን በስሜት ነው እያደረከው ያለው። እኔም እንዳንተ ነበርኩ መጀመሪያ ግልፍተኛና በጉልበት የምተማመን ሰው ነበር። አሁን ወደ ጉዳዩ ትገባለህ አትገባም? ቀደም እየነገርኩህ ወሬው ይቆየኝና እንዲገባህ ብዬ ነው። ከዛ በኋላ ግን መጨረሻ አልጠቀመኝም። አሁንም ወዳለሁበት ከደሞዝተኛ እንድወጣ እየታገልኩበት። እሱ እኮ ያንተ ጭቃ አይምሮ የሚያስበው አስተሳሰብ ነው። አንድ ሰው ህሊና ያለው ሰው
በብር አይመራም። ያንተ አይኖ ስለተከፈተና ያስተሳሰብ ጉዳይ ነው እንጂ እንትን አይደለም። መደራደርን አዳምጠኝ በቃ ጊዜ የለኝም። አንድ ነገር ልንገርህ እሺ። እኔ ማስረህኛል የሚፈልጉ አካላት አለው ወደምትፈልገው መሄድ ይችላል። መታሰር አይግረም ገና ወኔ ከተባለ አዳምጠኝ። ይሄ ቪዲዮ ወስደህ ከሁለት ቀን መውጣት አይቀርም ብያለሁ። ከዛ ግን ቂጥቂጥህን እየተከተልኩ ኮቴን እየተከታተልኩ አንተና ቤተሰቦች ጓደኞች ሁሉ አጠፋቸዋለሁ። ይሄ ከመሆኑ በፊት ግን መደራደሪያን ተቀበል። እሺ መደራደሪያን ተቀበላለህ? አቶ አበበ መደራደሪያው ትቀበላለህ? አትቀበልም? እቀበላለሁ። ንገረኝ። ኦኬ አዳምጠኛ። ወደዛቸው ወደ ማስፈራሪያው ተው። ይሄ ከኛ ተው እሱ ይቅርና ምልህን ግን አዳምጠኝ። ይሄ ቤት የምታየው የተደላቀቀው ኑሮ እየኖርኩበት ያለው አይደለም። በሚስቴ አይደለም። አዳምጠኝ። ማዳመጥ ትችላለህ አይደል? አዳምጠኝ እያልኩ እኮ ነው። ጓደኞችን ብቻል ካሜራው ብታጠፉት ከዛ ምነግራችሁ ነገር አለ ለእናንተ የሚበጅ ነው። ስለዚህ ዝግጁ ነህ አይደል? ፈቃደኛ ነኝ ብለኸኛል። መደራደሪያ ሐሳብ አለ ካልክ ተናገር። ሌላውን ነገሩን ተወው። መደራደሪያ ሐሳቡ ምንድነው መሰለህ? የገጠመኝ የሆንኩበት ያልኮ በቪዲዮ የተቀረጹ ሁሉ አንድ በአንድ እነግርሃለሁ። ለዚህ ግን አንተ ቃል ትገባልኛለህ። ካሜራውን ቪዲዮን አታደርስም። እኔ ደግሞ ምሰጥህ አለ የእጅ መንሻ ለአንተና ለጓደኞች ከዚህ ስራ ወጥታችሁ እንደፈለገ ተንደላቃችሁ የምትኖርበት ገንዘብ ሰጣችኋል። ሌሎች እኔ ብቻ አይደለም የምሰራው፣ ሌሎችም አሉ በባለቤት የሚታወቁ። ስለዚህ በዙሪያ ሌላ ሰዎችም አሉ። እጀ ረጅም ነው ብያለሁ። ስለዚህ ለአንተና ለጓደኞችን የሚጠቅም ህይወታችሁ እስከ መጨረሻ ሊሆን የሚችል ገንዘብ ሰጣችኋለሁ። አንተ ነው የምትከፍለን እሱን ገንዘብ? እኔም ከሚመለከታቸው ባለድርሻ አካላት ከኔ ጋር ያሉ ሰዎች። ማን ናቸው እነዛ ባለድርሻ አካላት? እነዛ ልነግርህ እኮ ነው። አትቸኩል እያልኩ እኮ ነው። ለምንድን ነው ሰከን የማትለው? እንደ ህግ አካል ሁን። ስለዚህ እኔ የሚያስፈልጋቸው ነገር ሁሉ ለማሟላት ሞክራለሁ። ይህ ቪዲዮ እያየሁ ታጠፈዋል፣ ፓክአፑ ታጠፈዋለ፣ እያንዳንዱ መረጃ ታጠፋለ። እኔ ግን ለእናንተ የሚያስፈልጋቸው ሁሉ ለማሟላት ሞክራለሁ። የሄድንባቸው ሂደቶችን ወደ ሀብት ማማ የደረስንበት ሁኔታዎች እነግርሃለሁ። እናንተ የዛ አካል ትሆንና ከዛ በኋላ ሌላ ዝባዝንኪውን ትተህ ለምን አትነግረኝ? ህይወትህን ለውጥ እያልኩ እኮ ነው። ለምን ዝባዝንኪ ነው? ስለ እኔ ህይወት መለወጥ እኔ ላስብበት። አሁን ግን እንድነግራት ፈልግ ማለት ነው። እንደምትቀይረው ንገረኝ። እንዴት እንደምትቀይረው ህይወቴን ንገረኝ። ስለዚህ ቪዲዮ አስረዳኝ። ፍቃደኛ እኮ አይደለም። አሳልፈ ለመስጠት እኮ ዝግጁ ነው ያለው። እኔ አልሰጥህም አልኩ እኮ። ሰማኸኝ? አሳልፈ አትሰጠኝም። ፕሮሚስ ብለሃል። እኔ ፕሮሚስ አምናለሁ። ወጣት ነህ። ከዛ ሰጣለሁ። የሚያስፈልግ ሁሉ ነገር አደርግልሃለሁ። ምን መሰለህ? ያ ሁሉ ነገር የተሰራ ከተማመን አይቀር ለእናንተ ምሽ ካልክ አይቀር መግባባት ላይ ደርሰናል። ስለዚህ ማዳመጥ ችሎታ ይኖርህ ከመናገር ይልቅ ካሜራውን አጥፋ። ከዛ መደራደሪያውን ሁሉ ነግሬ ወደ ቁም ነገሩ እንግባ። ካሜራውን አጥፋልኝ። ስለዚህ ተስማማን ማለት ነው። ተስማምተናል። እኛ ደግሞ ምን መሰለ ይህን ካሜራ አስቀምጠዋለሁ። ለምንድን ነው በለኝ። ምክንያቱም አንተ ህይወታቸውን እቀይርበታለሁ ያልከውን ገንዘብ ካልሰጠህን ይህን ካሜራን ያወጣዋለሁ። ስለዚህ አንተ ገንዘቡን ስትሰጠን እኔ እጄ ላይ ያለውን ካሜራና ቪዲዮ አጠፋልሃለሁ። ስለዚህ ቀድመህ እንዴት ህይወታችን ትቀይረዋለህ? እንዴት ነው ገንዘቡን ያመጣው? እንዴት ነው ገንዘቡን ለኛ የምትሰጠን የሚለውን ንገረን። በቃ እሺ ኦኬ። ካሜራው እንዲጠፋ ፈልጌ ነበር። አይ ቅድሚያ ብሩን ይሰጠኝ ካልክ ችግር የለም። ዛትስ ኦኬ። አንድ በአንድ እስከሆን ድረስ ምን መሰለህ የሁሉ ነገር ታሪኩ ባለቤቴ ናት። ባለቤቴ እኔ እንዳልከው ቅድም የመንግስት ሰራተኛ ነበርኩ። ከእጅ ወደ አፍ ነበር ህይወቴ። ባለቤቴም ለኢኮኖሚ ለራሷን ለማሸነፍ ስትል ውጭ ሄደች። ውጭ በምትሄድበት ሰዓት ግን የምትገናኝባቸው ሰዎች ነበሩ እዛ። በተወሰነ ጊዜ በኋላ ውጭ ማለት የት ሀገር ነበረ የምትኖረው? እሱን ለጊዜው ሆልድ ብናደርገውና ካሜራው አላስቀምጥም ስላልክ በውጭ ሀገር ነው። በቃ አውሮፓ ሀገር ነው። አውሮፓ ሀገር ነበረች። ሆልድ እናድርጉ። ምናልባት አንተ ስምምነታችን ሳንስማማ ቀርተን ልታደርገው ስለምትችል ስምምነቱ አታስብ፣ ቀጥል። በቃ አውሮፓ ብያለሁ። ስፔሲፊክ ደግሞ በአካል ከካሜራ ጀርባ ማውራት ስለምንችል ስለዚህ ኢኮኖሚ እኔም እየተቸገርኩ እሷም እየተቸገረች ነበርና ኢኮኖሚያችን ለመቅረፍ ሲባል እሷ ከደህና ሰዎች መቀራረብ ጀመረች። እዛው ሀገር እያለች ነው። እዛው እያለች ማለት ነው። እኔም እየተደዋወል እስከ 6 ወር ብዙ አቅም አልነበራትም። እኔም ይቸገር ነበር፣ እሷም ትቸገር ነበር። ከተወሰነ ጊዜ በኋላ ደህና የሆነ ረብጣ ብሮች መምጣት ጀመሩ። እዛ
ቤታችንን ማስተካከል፣ የራሳችን ቤት ከዛ የራሳችን መኪና አስፈላጊ የሚባል ሁሉ ነገር እዚህ አሟላችልኝ። ከዛ እንድትመጣ ተደጋጋሚ እየተነጋገርን ነበርና መጣችልኝ ማለት ነው። አጠር ለማድረግ ነገሩን እኔ እዚህ ነበርኩ፣ እሷ ነች ስለዚህ የሁሉ ነገር ያሟላችልህ ማለት ነው። አዎ ከዛ መጣች። አንዳንድ ነገሮች ከባለቤቴ ማየት ጀመርኩ ማለት ነው። ማለት ምን አይነት ነገር? አዲክትድ የሚያደርጉ ነገሮችን በመርፌ ስትወስድና እሱን ከወሰደች በኋላ መርፌ ስትል ምን አይነት መርፌ ነው? አሉ በቃ ከውጭ የሚመጡ ለእኛ አሁን ለአንተ በገልጸልህ ግልጽ የማይሆኑ ነገሮች በመርፌ የሚወሰዱ አደንዛዥ እጾች ነበሩ። እነሱ በምትወስድበት እብድ ነው የምትሆነው። እብድ ትሆንና ከዛ በኋላ የሆነ ነገር ማየት ጀመርኩ ማለት ነው። እሷም ተነጋገርን። እያንዳንዱ እብድም ሳይሆን እኔ እንዳየሁት ከሆነ የሆነ መርፌ ቪዲዮ ላይ እንዳየኸው ነው ስጠጡ የነበረበትም ነገር ነበር። ምንድን ነው ስጠጡ የነበረው ነገር? ኦልሬዲ ቃል ተግባብተን ያደረግነው ስለሆነ ይሄ አደንዛዥ እጽ በምትወስድበት ጊዜ ከሰው ግብር የሚወሰድ ደሞች አሉ። ምን ከሰው ግብር የሚወሰድ ደም አለ። እሱን ትወስዳለች ማለት ነው። ስለዚህ የሰው ደም ነበር ማለት ነው ስጠጡ የነበረው። አይተዋል እኮ በቪዲዮም አይተዋል። በቃ ነው በቃ ምን ማድረግ አይቻልም። ከዛ በኋላ እኔ ደግሞ ያሉ ነገሮች ይሄ በመርፌ የሚወሰድ የአደንዛዥ እጽ እየተጠቀምኩ በመመጣበት እሱን እንድወስድ ይገፋፋኝ ነበር ራሱ መርፌዋ። እሱን በመወስድበት ያኛው ስሜት ላይ ስለምንገባ የግብሩ ተካፋይ ሆን ነበር ማለት ነው። ከዛ ደግሞ እኔም አንዳንድ ነገሮች የማገኛቸው ሰዎች ወደ ምርመራ በሚል እየወሰድኩ ወደ የራሳችን የሆነ ድብቅ ቦታ አለ፣ እዛ እየወሰድ አንዳንድ ነገሮች ማድረግ የምንችላቸው ነገሮች እናደርግ ነበር። ጠፉ የተባለም በእኛ ጋር በቁጥጥር ስር ያዋሉና በእኛ ስር ልክ አዲክትድ ሆኖ እንደዚህ የኛ አካል የሆነ ሰዎች። ስለዚህ አንተም እንደዚህ ነገር ብትሆን አሁን እንደምታየው የምትፈልገው ቤት፣ የምትፈልገው መኪና፣ የፈለገው ነገር አለ። ይሄ ነገር አንተም እንድትገባበትና ይበልጥ ደግሞ ባለቤቴም ልታስረዳ ትችላለህ። ይሄው ነው ያለ። በቪዲዮ ደግሞ የበለጠ መረጃው ስላለ ከዚህ በላይ ልነግርህ አልችልም። ስለዚህ ያኛው መርፌ ስትጠቀሙት የሚገፋፋው የሰው ደምን ለመጠጣት ነው ማለት ነው። ኦራይት በቃ ይሄ እስከሆነ ድረስ ነግሬሃለሁ። በቃ ይሄን ያለ በጣም ጥሩ። ስለዚህ የዚህ ሁሉ ነገር ዋና ጠንሳሽ ባለቤት ነሽ ማለት ነው። ምናልባት ከእሷ የምታገኘው መረጃ ካለ ደግሞ ውሰድና በቃ ባልኩ መሰረት ተግባብተን እሷም አደጋ ላይ በማይጥል መልኩ እሷን አስገቡልኝ። ስለዚህ አንተና ባለቤት ቁጭ ብላችሁ የሰው ደም መጠጣት ነው ማለት ነው ስራችሁ አይደለ? ተነጋገር ነው አይደል? ራስህ እኮ ነገም ትጠጣለህ። ተግባባን አይደል? አታፍሩም ግን? ህሊናህን አይቆረቁርህም? አያምህም? ቀስ አድርጋት አንተ ቀስ አድርጋት። ስሚኛውን አዳምጪኝ። ዊጥ ማለት ምንም አይጠቅምሽ። ሰማሽኝ አይደለ? ሰማሽኝ አይደል? ገንዘብ ፈልገው ነው አንቺንም ከነግብር አበረናል እኮ በቃ እኔ ምንም አታወሩኝ። የእናንተ ቆሻሻ ገንዘብ ገደል ከተቱ። አዳምጠኝ አንተም አንቺ ሰማኝ። ትጠይቃት ካለ ቶሎ በስነ ስርዓት ጠይቃት። በቃ አታስፈራራት። ተግባባን አይደል እንዴ? ብርህን ለመውሰድም ቃል ገብተህ ተመልሰህ ደግሞ እንትን ትላለህ። እኔ እሰጣችኋለሁ። በቃ ብርህን ትወስዳለህ። በጣም ጥሩ። የፈለጋችሁትን ትወስዳላችሁ፣ ግን ካሜራውን አጥፉት። አንቺ ጋር ነው ማለት ነው ሁሉ ነገር ያለው። ብሩንም አንቺ ነሽ የምትሰጪኝ። አዎ አለኝ ብር፣ እግዚአብሔር ይመስገን። በጣም ጥሩ። ስለዚህ እንዴት ነው ምንድን ነው ማድረግ ያለብን እኛ? ንገሪኝ እስኪ። ከባለቤትሽ ጋር ያደረግነው ስምምነት አለ? የነገርካቸው ነገር ምን አለ? እኔ ያላወቅሁት ነገር አለ? ምንም አይደለም። ምንድን ነው በቃ ምንድን ነው የፈለጋችሁት? ሁለት ነገር ተግባብተናል። እሺ መቅጥዬ፣ ምን መሰለሽ እነሱ ብር እንደሚፈልጉ ህይወታችን መለወጥ እንደሚፈልግ በእኛ በምንሄደው መንገድ መሄድ እንደሚፈልጉና ያሉ ነገር የሀብታቸው ምንጭ ምንድን ነው? ውጭ ሂዳ ምን ሰራች ምናምን አለ። በቃ እኔ ድሃ ነበርኩ፣ የመንግስት ሰራተኛ ነበርኩ። ሂዳ አቅም አግኝታ መጣለች፣ ከሰዎች ጋር ትገናኛለች፣ ጥሩ አቅም አላት። በእሷ ምክንያት ነው እየተንደላቀቅን ያለ ነው። እና እሷ የምትፈልገው ነገር ሲስተሙ ለመግባት ፍላጎት ስላላቸው የሲስተሙ መንገድ ብትነግሪያቸው
አይ በቃ እንዴት እንግባ እያለ ነው ወይዘሮ መቅደስ ያማል እንዳን ሰው የምድረው የምትወራው በቃ ይሄ ነው ያወራ ነው ይሄ ነው ያለው የምን ሲስተም ምንድነው የምትወራው እንደኔ ትሰደዳላችሁ ካገር ትወጣላችሁ ወይዘሮ መቅደስ እኮ ምንድነው ታዲያሽ ያለው ነገር የማህበሩ አባል ለመሆን ፍላጎት አለ ብርን ደግሞ ማህበር ነው የምትወራው ምን ሆነ ነው ያሳኩ ነገር አለ እንዴ አንተ አይደለም ብሩ ምናምን እንደም ወይዘሮ መቅደስ እያወራ ያለው ስለዚህ ቪዲዮ ነው ገባሽ አይደለ እሺ ቪዲዮ ምንድነው ስለዚህ እኛም ይልሽ ሰራ ቪዲዮ ነው የኔ ቪዲዮ አይደል እኛም ስለዚህ ቪዲዮ ማስፈራሪያ አድርገን አይደለም ያቀረብ ነው ስለዚህ ከሱ ጋር የተስማማ ነው ስምምነት አለ ከሱ ጋር ጨርሷ ታዲያ እኔ ምን ቤት የዚህ ሁሉ ነገር ጠንሳሽ አንቺ ነሽ ምንድነው የተነሰስኩት ምንድነው አንተ ያወራው ነገር ምንም አላልኩም በቃ ብር የሚፈልጉና ሶ በምን ምክንያት ነው ብሩ የሚፈልጉት ሀብቱ ባንቺ እንደመጣ አንቺ ሀብታም እንደሆንሽ ከሀገር ወጣው ተሰደድኩኝ ያለቀመጣ እኛም ያንቺ አባል መሆን እንፈልጋለን እያልን እና ምን ያስቆጣል ታዲያ እንደዚህ ነው የምትናገረው አባል መሆን ከፈለክ አንቺ ኮነሽ አንቺ ለኛን ወደ አባሎች ውስጥ ለማስገባት ፍቃደኛ ይሆንሻል ቆይማ ወንድሜ መቅድዬ ምን መሰለሽ አሁን ራሴ እያመመኝ ነው ከዚህ በላይ ልሸከም አልችልም ሁሉ ነገር መጀመሪያውን አንተ ተዝረክርከሽ ነው ያሁን ነገር እንዲቀርታ የቱ ነው የቀረጸው ይሄ እኮ የኛ ምስል የኛ ቤት ነው የሚያሳየው አንቺ በተዝረከረክሽበት አንቺ ምንድነው የተዝረከረኩት የቱ ነው የቀረጸው እና እኔ አንተ የቤት ሰራተኛ ነኝ እንዴ ታዲያ ቤት ውስጥ ቁጭ ብዬ ስለዚህ አንተ ተጨቃጨቁን በግራም ሆነ በቀኝ የሆነ ነገር ሆነዋል ሁሉም ነገር ነግሬያቸዋለሁ ግልጹን ደግሞ ተናገራቸውና በቃ እንሂድ ከዛ ብሩን ያለው ነገር ሲጫቸው ይሄ ተቀረጸው አንተ ደግሞ ለኛ ስጠንና እንጨርስ ችግር የለውም እሱ የሚያሳስብ ጉዳይ አይደለም ስለዚህ ምንድነው እኛም ወደ እናንተ አባል መግባት እንፈልጋለን እና እዚህ አባል ውስጥ ለመግባት ምንድነው የሚያስፈልገው የአባል ምንድነው ይሄ አባል ከየት ነው የመጣው የሚለውን ነገር እንድታስረጅን ነው ፈልገው ምንም አያስፈልግም በቃ አባል መግባት ነው ትገባላችሁ ገንዘብ ተከፋይ ትሆናላችሁ እንዴት ነው የምንከፈለው ምን ሰርተን ሰው ያመጣችሁ ስትሄዱ ብዙ ሰው ስታመጡ እንዴት ሰው ለምንድን ሰውን ለምን ፐርፐዝ ነው የምናመጣው መስዋዕት ይደረጋል ማለት እንዴት ደም ይፈልጋል የማንኛውም ሰው በሽታ የሌለበት ሰው which means HIV/AIDS ምናምን የሌለበት ሰው ማለት ነው ስለዚህ ያን ደም የሰውን ደም በመገበር ለዛ አባል ብር እናገኛለን ማለት ነው አዎ በሚገባ አንቺ ምን ያህል ተከፋይ ነሽ ቢያንስ ምን ያህል ብር ታገኛለሽ ቢያንስ በጣም ብዙ ነው በዶላርም ይሰጠናል አብዛኛውን ጊዜ ሰውየው እዚህ ስለማይኖር በዶላር ነው ትራንስፈር በጣም ጥሩ ምን ያህል ሰው ትገብሪያለሽ በአማካኝ አይ በጣም ብዙ ናቸው ብዙ ጓደኞቼ ምናምን ስላሉ እኔ እንደዋና ሆኜ ጓደኞቼን በየስር እያደረኩኝ እነሱም የየራሳቸውን ሰው ያመጣሉ አብዛኛውን ደግሞ ያው እሱም ፖሊስ ጣቢያ ዝም ብሎ እያፈሳቸው ምናምን የሚያመጣቸው ልጆች አሉ ስለዚህ በቃ ይሄውን የእስረኞቹ አይበቃንም እሺ ችግር የለም ይበቃናል ከዛ ብሩን አዘጋጅላቸው አንተ ደግሞ ቅጂውን ሁሉ ቁጭ አድርግ ስለዚህ የምንም ቅጂ የምንም ስምምነት አይኖርም ምን ሁለታችሁም ለህግ አካል ትቀርበላችሁ ጉዳይ ምንድነው ቀልድ በእናትህ ይዛቻቸው ምንድነው የምታወራው ተነስታችሁ መውጣት አንተም ገባህ አይደል ካሜራ ተቀመጡ አንተም ገባህ አይደል ና ወዴት ነው የምትሄደው ተግባብተን የለም ስማኝ እኔን ተግባብተን የለም እዚህ ጋር የተቀረጠው ቅሌትህ ነው ገባህ አይደል ራሴን በጣም አንቺ አንተም ሁለታችን መሆን ትገባላችሁ ውጡ እናንተ ለምን አትወጡ አልወጣም ካላችሁ ሁለታችን ውጣ አስወጣችሁ